መቻቸት ይገኛለች ማለት ነው። በጣም በሚያሳዝን ነገር ማለት ነው። እንግዲህ ነባ ፍቅሩን ሊገልጽላት እንግዲህ ለጽጌረዳ እየደወለላት ይገኛል ማለት ነው። ግስም ደግሞ ስልኩን አታነሳም። ቤተሰብ እናትና ልጅ ከአንድ ባህር ውሃ እየተቀዱ ሰዎች ማለት ነው። ሰላም ሰላም ብያለሁ። ወደ የተከበራችሁ የቢሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚህም ደግሞ ይዤላችሁ የመጣሁት ድራማ አስተማሪውና ልብ አንጠልጣዩን ድራማ ይዤላችሁ መጥቻለሁ። የእውነት ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። በጣም በሚያሳዝን ነገር ይዤላችሁ የመጣሁት ድራማ እንግዲህ ለሁላችን ምሳሌ የምትሆነን የጽጌረዳ ድራማ ይዤላችሁ መጥቻለሁ። ጽጌረዳ ድራማ ሁላችንም የሚያስተምረን በጣም ውብና ድንቅ የሆነ ድራማ ነው ማለት ነው። ሁላችንም እንደምናውቀው እንግዲህ በጣም በሚያሳዝን ነገር እናትና ልጅና እናትን እያሳበዱ ይገኛሉ ማለት ነው። እቺ ልጇ በአንድ በኩል እናትየው ደግሞ በአንድ በኩል ያው ይሄ ሁላ ነገር ለምንድን ነው የሚደረገው ሲባል ማለት ነው ፌመን በጣም እንግዲህ ያን ሽማግሌ ማግባት አለባት፣ የነባን አባት እሱን ማግባት አለባት። እንግዲህ እናትየዋን ጭራሽ ምን ትላታለች? ጭራሽ አንቺማ ኮርተሻል፣ እየኮራሽ ነው ያለሽ። እየኮራሽ ያለሽበት ነገር ምንድን ነው? የእንትና ሀብትና ልጅሽ ገና ለገና የምታገኘው ሀብት በቃ አይምሮሽ ውስጥ እየተቆጣጠረሽ ነው። ስለዛ ገና ለገና ለሱ ብለሽ ነው ወይ እንደዚህ ምትሁኝ እያለቻት ትገኛለች ማለት ነው። እንግዲህ ምንድነው የምትላት? እናትየዋ ጋር ሄዳ ሂጂና አሳምኛ ትላለች ማለት ነው። ይብን እንትና ጋር ሄዳ ደግሞ ምን ትላለች? በጣም በሚያሳዝን ነገር ቤተሰቦቼ እዛ ጽጌረዳ ጋር ሄዳ እናትሽን ይህን የማታረጊ ከሆነ ራሷ እንደምታጠፋ ታንቃ እንደምትሞት እያደረገች ነው የምታስፈራራት ማለት ነው። ብሌን እንትና ደግሞ በጣም በሚያሳዝን ነገር ጽጌረዳ ደግሞ በጣም እናትየዋ በጣም ነው የምትወዳት። እናቷን በጣም ማጣት አትፈልግም። ምክንያቱም እናትየዋ ለሷ ዋጋ ከፍላ ትልቅ መስዋዕት ስላሳደገቻት የእናቷን ውድቀት የእናቷን መከራ ማየት አትፈልግም። ግን ያንን ነገር እየተጠቀመችበት ነው ያለችው ማለት ነው፣ የፌመን እናት ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤተሰቦች ፌመን እናት ልጇን ለጎረምሳ ጽጌረዳን ለአባትየው አስባችሁታል? ከእንግዲህ አስቡት በእናታችሁ ማለት ነው። አይገርምም ጋይስ? አይገርምም? በእናታችሁ ገላን ሲቆርጡ አሳንሱ አሉ። በጣም ነው እኮ የሚያሳዝነው ቤተሰብ። እኔ እውነቴን ነው የምላችሁ ነው በጣም ነው ያዘንኩት ማለት ነው። እኔ ስላችሁ የክፋት ጥግ አለው ማለት ነው። በነገራችን ላይ ዛሬ ራሱ አዲስ ቪዲዮ ለቀቁ ብዬ ሰፍ ብዬ ስገባ ያለፈ ቪዲዮ ነው የለቀቁት ማለት ነው። በዚህ አጋጣሚ የምሰሙን ከሆነ ማለት ነው ጋይስዬ የጽጌረዳ ድራማ አባሎች ቶሎ ብትለቁልን በጣም ደስ ይለናል። አለበለዚያ ደግሞ ልንከዳችሁ እንችላለን። እሺ ቶሎ ልቀቁ ይሻላችኋል። እኛ ኢትዮጵያኖች እንጠብቅና የሆነ ነገር ቶሎ በሉ ልቀቁ እንላችሁና ጸባያችሁ ማታሳምሩ ከሆነ ልንከዳችሁ ስለምንችል ተስፋ ሳንቆርጥ ሳንሸሻችሁ ካሁኑ ኑ ቪዲዮ ልቀቁ ብለን እንትን ጥያቄ እናቀርብላችኋለን ማለት ነው። ቪዲዮ ልቀቁ ቶሎ ባንስ እንኳን በአነሰ ያኒ በዛ ከተባለ በ5 ቀን በ6 ቀን ቪዲዮ ልቀቁ። እናንተ እኮ በሳምንት ምናምን እንዴ! ደግሞ እግዚአብሔር ይመስገን በጣም ጥሩ እየታየላችሁ ነው። ግማሾቹ ከመቶ ሺህ እንኳን ያልሞሉ እየሰሩ አይደለ እንዴ? በ3 ቀን የሚሰሩት ለኦዲየንሳችሁ ክብር ይኖራችሁ ማለት ነው። እውነቴን ነው የምላችሁ ስራችሁ ብዙ የተለፋበት ድራማ እና ብዙ ያልተለፋበት ድራማ በእርግጥ ያስታውቃል። እናንተ ደግሞ እንደዚህ ያው ተበታተናችሁ እንኳን አለ የምትሰሩት አንድ ቦታ ነው የምትሰሩት። የዚህን ክራአት ታሽቃብጡት። እውነቴን ነው የምላችሁና ድራማውን ቶሎ ልቀቁ እላችኋለሁ በዚህ አጋጣሚ ማለት ነው ቤተሰቦቼ። ያው ለእናንተ አስቤላችሁ ነው። በነገራችን ላይ ይሄን እድል አታገኙትም። ብዙ ሰዎች ይሄንን እድል ያው እናገኛለን ብሎ አመቻችቶ በስተመጨረሻ ላይ ያጡ ሰዎች ስላሉ ማለት ነው። እኔ ወዶችና ምን ልላችሁ ፈልጌ ነው ለቀቅ አድርጉ ማለት ነው። በዚህ አጋጣሚ ልትሰሙ ከሆነ ማለት ነው። እና ቤተሰብ ምን ልላችሁ ፈልጌ ነው እንግዲህ እነኚህ እናትና ልጅ ማለት ነው ቆርጦ ተነስተዋል ለማሳበድ ማለት ነው። ጽጌረዳንና እናትየዋን
ቆርጧል። በቃ ምን ልበላችሁ እናትየዋ ከዛ ቤት ያው ምክንያቱም ውጪ እንዳትላት ትፈራለች። ብዙ የእሷ ሚስጥር እንዳያዘኝ ታውቃለች። ብዙ ነገር የሰራችሁ ክፉ ሰዎች በነገራችን ላይ ቤታቸው ስትቀመጡ ብዙ ነገር ነው የሚያደርጉት። ያንን ነገር ደግሞ ሚስጥራቸውን እንዳታወጡ ከቤታቸው ውስጥ እንድትወጡ አይፈቅዱላችሁም። ገባችሁ? አይፈቅዱላችሁም። በቃ ምን ትለናለች፣ ከውጭ ሄዳ ምን ትጠቁምብናለች፣ ስለኛ ምን ታወራለች የሚለው ነገር ስለሚያስቡ ያላቸው አማራጭ እንደምን ብሎ ከቤት ውስጥ በተለያየ ነገር አድርጎ ጥሩ ሰው መስሎ ማስወጣት ነው የሚፈልጉት ማለት ነው። እንግዲህ የፌመን እናት እኮ እሷን የምትድራት ያው ልጇን የእሱ ልጅ እንዲያገባላት ማለት ነው። ዘመድ ለመፍጠር ዘመድ ለመሆን ማለት ነው። ጋይስዬ እቺ ጠጋ ቃለ ማንሳት ነው አሉ ቤተሰቦቼ። እና መቼም አይሳካልሽም የፌምዬ እናት አይሳካልሽም። የፌምዬን ፍቅረኛ ብለሽ ያልሽውን በእርግጠኝነት ሆኜ የምነግርሽ እንትና የእንትና ባል ሊሆን ይችላል ወደፊት ማለት ነው። ነብዬ የጽጌረዳ ማለት ነው ይሆናል። ያው ወንድሟ ካልሆነ ነው እሱ በእርግጠኝነት ግን ወንድሟ አይመስለኝም። ወይ አባትየው አምጥቶ አሳድጎት ሊሆን ይችላል። የተለያየ ነገር ወደፊት የሚፈጠረውን ነገር አናውቅም ጋይስዬ። ወንድሟም ከሆነ ምንም ማድረግ አንችልም። ያው ለበጎ ነው። ግን ፌመንን እንዲያገባ አንፈልግም። እንዴ ልትቀይረው ነው እሱ ነው የሚቀይራት። በእናታችሁ ወዴት ነው ሁለቱ ተያይዞ የሚሄዱት? በጣም አስቸጋሪ ነው እኮ ቤተሰብዬ ማለት ነው። በነገራችን ላይ እንግዲህ ጓደኛቸው ያንኛው ችግር ውስጥ ገብቷል ማለት ነው። ችግሩ ምንድነው? የገባበት ስራ መስመር የሳተ ስራ ነው። መስመር የሳተ ስራ ስላችሁ ምን አይነት ስራ መሰላችሁ? የሆነ ተንኮል ያለበት ስራ ውስጥ ነው የገባው። ምንድነው? ሰው አባል ካላመጣክ በህይወት መኖር አትፈልግም እያሉ ይገኛሉ ማለት ነው። እንደዚህም ደግሞ ጽጌረዳ ያገኘችው ወንድ ጓደኛ ብላ ያገኘችው ሰውዬ እንትኑ ማለት ነው ምን ነበረ ስሙ? ይሄ ስሙ ጠፋብኝ ጋይስ፣ እያታመጡልኝም። ይሄ ምን ነበር? ወይኔ ከአረብ ሀገር ከውጭ ሀገር ምናምን የመጣ ሰው ምን ነበር የሚባለው? ስሙ ጠፋብኝ። እሱ ማለት ነው። እና ሰውየው ምን ነበር ስሙ ጠፋብኝ ጋይስ። በቃ እና ምን ልላችሁ ፈልጌ ነው፣ እሱም ለጽጌረዳ ስራ አግኝቼልሻለሁ ነው የሚላት። ግን ደግሞ ያገኘላት ስራ ምን አይነት ስራ ነው ሲባል የወንጀል ስራ ነው። በእርግጥ ወንጀል ያለበት ስራ ነው። እና ይሄም ጥሩ አይደለም። ቤተሰቦቼ ምን አስቡ ነው እሱስ እንደዚህ አይነት ስራ ውስጥ ግቢ የሚላት? ዋት ዝርኔ ምን ማለት ነው? ሐራም አይደል? እውነቴን ነው ሐራም ነው። እና ብሌን እንትና እንዳትገቢ እኔ ነኝ ያልኩሽ፣ እንዳትገቢ ይሄን ስራ እሺ እንዳትዩ እልሻለሁ። ለማንኛውም ቤተሰቦቼ በቀጣይ ቪዲዮ ከቸቸቸች ብዬ እስከምልላችሁ ድረስ ቸር ቆዩልኝ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። አይ ሚስ ዩ ሃይ ላቭ ዩ